ሙሉ መስቀሉን የኢትዮጵያ የመጣ እንጂ ግማደ መስቀሉ አይባልም ይላል። ውሸት። ምክንያቱም የሌለንን ታሪክ አለን ማለት ሌብነት ነው። ታሪክ መስረቅ ነውር ነው። ንግሥት እሌኒ ሞኝ መሰለቻችሁ? ሮም ሳትወስደው የምትቀር የዚያን ጊዜ አራቱም ሊቃነ ጳጳሳት ተካፍለውታል። ለበረከት ማለት ነው። ተካፍለው ወስደውታል። ከዚያ የቀኝ ክንፉ አጋንንትን የቀጠቀጠው፣ ድውያንን የፈወሰው፣ የዕዳ ደብዳቤ የቀደደው፣ ሲኦልን የበረበረው፣ ገነትን የከፈተው፣ ሞትን ያሸነፈው የቀኝ ክንፉ መስቀል ኢትዮጵያ መጥቶ አረፈ። እኔ መስቀል እንጨት ነው ለሚል ሰው አንተ አፈር ነህ ነው መልሱ። አሁን እኮ ለምሳሌ መስቀል ስናስተምር የምንይዘው ለምን ይመስላችኋል? መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው የሚለው ጸሎት አይሁድ ይክዱታል፣ እኛ እናምነዋለን። ያመንነውም እኛ በመስቀሉ እንድናለን፣ ድነናለን የሚለው ሰላም ሰላም፣ እንዴት አላችሁ? ውድ የዩቲዩብ ቻናል ቤተሰቦቼ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ መስቀል በሰላም በጤና አደረሰን። እንኳን አደረሳችሁ። 2018 ዓመተ ምህረት ዛሬው የመስቀል በዓል እናከብር ጥቂት ቀናት ቀርተውናል። በእውነት ለዚህ ቀን መድረስ እጅግ መታደል እግዚአብሔር የፈቀደለት ስለሆነ እግዚአብሔር ይመስገን፣ እግዚአብሔር ይመስገን እያላችሁ ኮመንት መስጫው ላይ ብታስቀምጡልኝ ደስ ይለኛል። ምናልባት ደግሞ በዚህ አጋጣሚ ለእናንተ ለወዳጅ ተመልካቾቼ መናገር የምፈልገው በኮመንት መስጫው ላይ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ መስቀል በሰላም አደረሰን እየተባባላችሁ እንድትጽፉ። ማለትም ይህን ያልኩበት ምክንያት አለኝ። የመጀመሪያው ያው እዛው ኮመንት መስጫው ላይ በምትሰጡት አስተያየት አንዳንድ ወንድም እናቶቻችን ገብተው ሊያነቡት ስለሚችሉ ትምህርት እንዲሆናቸው። ምክንያቱም በዚህ ዘመን የመስቀሉ ጠላት በጣም እጅግ ብዙ ስለሆኑ ትምህርት መስጠት ስለሚያስፈልግ ነው። ያው ምናልባት መስቀል ሁሉም ሰው ክርስቲያን የተባለ በሙሉ የራሱ የሆነ መስቀል አለ። ጌታችን በወንጌሉ አጠር ያለውን ታሪክ ወደ በኋላ መነግራችሁ ይሆናል። ከዛ በፊት ግን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ አጋር እንድትሆኑ በአክብሮት ጋብዛለሁ። ወደ ቪዲዮአችን እንገባለን። እሺ እንግዲህ ተመልሰናል። ዛሬ እንግዲህ የመስቀልን በዓልና ከብር ጥቂት ቀናት ስለቀሩ በእነኛ ላይ አንዳንድ ሀሳቦች ለማንሳት እና አጠር ያሉ ቪዲዮዎችን ይዤላችሁ ስለቀረብኩ እነሱን በእግዚአብሔር ፈቃድ እናያለን። መስቀል ስናስብ ያው እንደሚታወቀው በተለይ በሮም እና በንጉስ በጣም የወንጀለኞች መቅጫ ሰዎች የሚቀጡት በመስቀል እንደነበረ በታሪክ ይነገራል። በተለይ ሮማውያን በጣም አገዛዛቸው ቀንበራቸው የበዛ ስለሆነ ኃጢአተኛን ሰው በጣም በደሉ በዝቷል። በቃ ክፉ ስራ የሰራን ሰው የሚቀጡት በመስቀል ነበር። የሆነ መቅጫ መንገዳቸው መስቀል ነበር። ሰውን መስቀላቸው በቃ ያ ሰው በጣም ኃጢአተኛ ወንጀለኛ ነው ተብሎ ይታሰባልና ክርስቶስ እኛን ለማዳን በኪደተ እግሩ ዓለምን ለመቀደስ ከመገለጡ ከእመቤታችን ከቅድስት ድንግል ማርያም ከመወለዱ አስቀድሞ በብሉይ ኪዳን ማለት ነው በአባቶቻችን እየተገለጠ በራእይ ያናግር በነበረ ሰዓት እንግዲህ የመስቀል የሚታወቀው በወንጀለኛ መቅጫነት ነው ማለት ነው። ነገር ስናነሳ ነገረ መላእክት እና ዘንዶ ተዋጉ። ዘንዶን ያሸነፉት በክርስቶስ መስቀል እንደሆነ ክንፋቸው ላይ የመስቀልን ምልክት አድርጎ ካላካቸው በኋላ ያንን ሰይጣን ድል እንደነሱት ይነገራል። ታዲያ ኋላም ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቼ ሰው ሆኜ ማድና መላእክት ክንፍ ላይ መስቀሉን ስሎ እንደሰደዳቸው ይነገራልና ኋላም በአዲስ ኪዳን ደግሞ ራሱ ወርዶ ከድንግል ማርያም ሰው ሆኖ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከተወለደ በኋላ ይህንን የማዳን ስራ ፈጽሟል። መስቀሉ የሚታወቀው መጀመሪያ በምንድን ነበረ? በገዳይነት ወይም ደግሞ በወንጀለኛ መቅጫነት። ኋላ ክርስቶስ ከተገለጠ በኋላ ይህንን የመስቀል ሁኔታ ቀይሮታል ማለት ነው። አሁን መስቀል ለኛ የመዳን አርማችን መገለጫችን በእውነት በመስቀል እናማትባለን፣ በመስቀል ይገለጣል ማለት ነው። ስለዚህ አንደኛው ይሄ ነው። እኔ ለነገራችሁ የፈለግኩት አጠር ያለው ነገር ምንድነው፣ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስቀል ለምንድን ነው የምናከብረው የሚለው መጀመሪያው የንግሥት እሌኒ ታሪክ ይነሳል። ለ300 ዘመን ያህል የመስቀል ቆሻሻ ተቀብሮበት እንደነበረና ንግሥት እሌኒ ይህንን መስቀል ለማግኘት ወደ ኢየሩሳሌም ጉዞ ማድረጓ ይታወሳል። ታዲያ እዛ ከሄደች በኋላ
ሶስት አረጋውያን ሽማግሌዎችን በማግኘት በጠየቀቻቸው ጊዜ ከሶስቱ አረጋውያን አንደኛው ደጉ ኪራኮስ የተባለው ያው ታሪኩን ነግሯት እሷም ወደ መስቀሉ ጉዞ በማድረግ በተለይ ከመስከረም 17 ለ7 ወር ቁፋሮ ከተደረገ በኋላ ነው የመስቀል የተገኘውና ለ7 ወር የፈጀው እንግዲህ ምን ያህል በጣም የአይሁድ ክፋታቸው ምቀኝነታቸው እንግዲህ እንደምናስታውሰው በመዝሙራችንም አይሁድ በክፋት የጌታን መስቀል ለመቅበር ብዙ ጥረት ቢያደርጉ ክርስቶስ ግን ያ ጊዜው በደረሰ ሰዓት በዚች በቅድስት ንግስት እሌኒ መሰረት የመስቀል እንዲገኝ ፈቃዱ ሆኗል ማለት ነው። ስለዚህ በህይወታችን ውስጥ እንዲህ ነው እግዚአብሔር የፈቀደው ነገር እንጂ የሚሆነው ሰው ያደረገው ተንኮል ሰውኛ ላይ ምንም ነገር ሊያደርግ ይችላል። እግዚአብሔር ካልፈቀደ አይሆንም። የመስቀልም እነሱ ለ300 ዘመን ቆሻሻ ቢቀብሩበትም እግዚአብሔር ፈቃዱ ሆኖ በንግስት እሌኒ አማካኝነት በንጉስ ቆስጠንጢኖስ እናት ማለት ነው ይህ የድል መስቀል ተገኝቶ ሕሙማንን ፈውሶ ጎባጣን አቅንቶ የጌታ መስቀል ዳግም ተገልጧል ማለት ነው። እና እንኳን ደስ ያለን እንኳን እግዚአብሔር ለዚህ ለምንናፍቀው የመስቀል በዓል በሰላም አደረሰን። እንግዲህ ዛሬ ይህንን መስቀል በተመለከተ እንግዲህ ደግሞ እግዚአብሔር እዚሁ አክብር ያለው ደግሞ እዚሁ በዕለት በመስቀሉ አደባባይ ተገኝተን የምናከብር ይሆናል። እስቲ አባቶቻችን ሊቃውንተ ቤተክርስቲያን ስለ መስቀል ያሉትን አንዳንድ ቪዲዮዎች ተመልክተን እንመለሳለን። አሁን እኮ ለምሳሌ መስቀል ስናስተምር የምንይዘው ለምን ይመስላችኋል? አንደኛ ኃይላችን ይሄ ነው። ማህተማችን ይሄ ነው። ለምናስተምረው ትምህርት ነው። አንድ ይረዳናል። ሶስተኛው ምንድን ነው? የሚያስተምረው ሰው ምን እያደረገ ነው ማለት ነው? በውስጥ እየባረከ ነው ማለት ነው። ታውቃላችሁ ይሄንን አስተምሮ መጀመሪያ በመስቀል ድነናል ወይም የዳነው በመስቀል ነው ወይ ሲባል ያዳነን መስቀል ነው ወይ ከሚለው ለይቶ ማየት ያስፈልጋል። በመስቀል ድነናልና መስቀል ራሱ አድኖናል ማለት የተለያዩ ነገሮች ናቸው። መስቀል አስቦ አልሞ መቼስ የሰው ልጆች መከራ ላይ ናቸው፣ እኔ ባድናቸው ይሻላል ብሎ አስቦ አዳንን እንደማንል ማንም ያውቃል። በመስቀሉ ግን ድነናል ሲባል መስቀሉን መሳሪያ አድርጎ ነገረ ድነትን የፈጸመው የሰው ልጅን መዳን የፈጸመው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ታዲያ ክርስቶስ ከሆነ በመስቀሉ ድነናል ከሚባል በክርስቶስ ድነናል ለምን አይባልም ሲባል ክርስቶስ ነው መስቀሉን ለማዳኛነት የተጠቀመበት። ይሄ አይነት አገላለጽ በሌላ የመጽሐፍ ቅዱስ ታሪኮች በመጽሐፍ ቅዱስ ላይ በግልጽ ተጽፎ እናገኛለን። ለምሳሌ ዓለም በጥፋት ውሃ በጠፋች ጊዜ ኖህና ቤተሰቡን እግዚአብሔር ለማዳን በወደደ ጊዜ መርከብ እንዲሰሩ አዛቸው ነበር፣ ከእንጨት ማለት ነው። ያን ትልቅ መርከብ ከሰሩ በኋላ ኖህና ቤተሰቡ ከጥፋት ውሃ ዳኑ፣ አዲስ ህይወት አዲስ ዓለም ጀመሩ። አሁን ኖህና ቤተሰቡ የዳኑት በምንድን ነው ብዬ ብጠይቅህ በመርከብ ነው የምትለኝ። ይሄ ማለት ግን መርከቡ ኖህና ቤተሰቡማ ሲጠፉ አይኔ እያየ ዝም አልልም ብሎ ራሱ መጥቶ አዳናቸው ማለት አይደለም። መርከቡ አይሰማም አይለማም፣ በራሱ ግዕዛን ያለው ነፃነት ያለው የሚያስብ የሚናገር ነገር አይደለም። እግዚአብሔር ነው በዚያ መርከብ ያዳናቸው። የፈለገ ጀልባ የፈለገ ምንሱ ብትከለል ከዛ መቅሰፍት ልድን አትችልም። ስለዚህ መርከቡን እንደ ማዳኛነት የተጠቀመበት እግዚአብሔር ነው። በቅዱስ ጴጥሮስም በመልእክቱ በመርከብ ከዳኑ በኋላ ብሎ የኖህን ቤተሰብ ድነት ሲናገር 8 ሰው በመርከብ ዳነ ብሎ መጋቢት 10 ቀን ኋላ መስቀል አብርሃ በከዋክብት አሰርገወ ሰማይ መስቀሉ ሲወጣ ፀሐይንና ጨረቃን ከዋክብትን በብርሃኑ ሸፈናቸው። ከፀሐይ ብርሃን የመስቀል ብርሃን በለጠ። የከዋክብትና የፀሐይ ብርሃን ደብዝዘው አሰርገወ ሰማይ የነ ፀሐይ ብርሃን ተረስቶ የመስቀሉ ብርሃን አሰርገወ ሰማይ ሰማዩን አስጌጠው ይላል። ዛሬ መስቀል መጋቢት 10 ቀን በክርስቶስ በመስቀሉ ብርሃን ሰማዩ አጊጦ ተሸልሞ ዋለ። ከዚህ በኋላ መቅደስ አሰርታ 10 ዓመት ፈጅቶባት ቆስጠንጢኖስ በነገሰ በ20 ዓመቱ ቁፋሮውን ጀምራ መቅደሱን አሰርታ በ30 ዓመቱ ጨርሳ 10 ዓመት ቤተልሔም ላይ፣ ጌቴሴማን ላይ፣ ደብረ ታቦር ላይ እንደዚሁም ደብረ ዘይት ላይ፣ ጽርሐ ጽዮን ላይ በእነዚህ ቦታዎች አብያተ ክርስቲያናት አሰርታ ጨረሰች። መስከረም 16 ቀን ቅዳሴ ቤታቸው ተከብሮ በአራቱ ማዕዘን ያሉ የእስክንድሪያው ሊቀ ጳጳሳት፣ የአንጾኪያው ሊቀ ጳጳሳት፣ የቁስጥንጥንያው ሊቀ ጳጳሳት፣ የሮሙ ሊቀ ጳጳሳት ተገኝተው
መስከረም 16 ቀን የመስቀሉ ምናሪ የእነዚያ ቤተክርስቲያናት ቅዳሴ ቤታቸው ተከበረ። መስከረም 17 ቀን ደግሞ መስቀሉን ካገኘች በኋላ ለመስቀሉ ራሱን ችላ ቤተክርስቲያን ሰርታ የመስቀሉ ቤተክርስቲያን ላይ ያው የብርሃን መስቀል ገብቶ መስከረም 17 ቀን ቅዳሴ የተቀደሰበት ቀን ነው። በዚህ ቀን ድውያን ተፈውሰዋል፣ ሙታን ተነስተዋል። እንዲያውም ይሄኛው ይሆናል አይ ይሄ የወንበዴው መስቀል ነው የሚሆን ተብሎ ሲቆፈር የፈያታዊ ዘየማንም የፈያታዊ ዘጸገባም መስቀል ተገንቶ ነበረ። 3 መስቀል ተገኘ። የጌታ መሆኑ በሚታወቃል ሲባል የሱ ተለይቶ አበራ። ሌሎችን ከድዊ ላይ ሲጥሏቸው አልፈውሳሉ። የክርስቶስ መስቀል ግን ፈወሰ። ያንን መስቀል አፄ ዳዊት ከግብፃውያን ጋር ሲጣሉ አይ ተመልከቱ ምን ልስጣችሁ አይሁዳውያን ግብፃውያንን ሲወሯቸው አፄ ዳዊት ሂደው ታድገዋቸው ነበርና ይሄን ውለታ ስለዋልክልን ምን እንስጥ ሲባሉ የጌታዬን የኢየሱስ ክርስቶስን መስቀል የቀኝ ክንፉን ስጠን። አንዳንድ የታሪክ ተራኪዎች ሙሉ መስቀሉን የኢትዮጵያ የመጣ እንጂ ግማደ መስቀሉ አይባልም ይላል። ውሸት። ምክንያቱም የሌለንን ታሪክ አለን ማለት ይሄ ሌብነት ነው። ታሪክ መስረቅ ነውር ነው። ንግሥት እሌኒ ሞኝ መሰለቻችሁ ሮም ሳትወስደው የምትቀር? የዚያን ጊዜ 4ቱም ሊቃነ ጳጳሳት ተካፍለውታል፣ ለበረከት ማለት ነው። ተካፍለው ወስደውታል። ከዚያ የቀኝ ክንፉ አጋንንትን የቀጠቀጠው፣ ድውያንን የፈወሰው፣ የዕዳ ደብዳቤ የቀደደው፣ ሲኦልን የበረበረው፣ ገነትን የከፈተው፣ ሞትን ያሸነፈው የቀኝ ክንፉ መስቀል ኢትዮጵያ መጥቶ አረፈ። በእውነቱ ማለት ነው። መልሰን ተገናኝተናል። እንግዲህ ከላይ እንደተመለከታችኋቸው እነኚህ ሊቃውንተ ቤተክርስቲያን ማለት ነው ስለ መስቀል ያለውን ነገር ነግረውናል። እንግዲህ ማስተዋል የኛ ድርሻ ነው። ባለንበት በፍቅር በሰላም ይህንን መስቀል ማክበር ይገባናል። እንኳን አደረሳችሁ፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ መስቀል በሰላም አደረሰን እያላችሁ ኮመንት መስጫው ላይ ኮመንታችሁን አስቀምጡልኝ። እግዚአብሔር አምላክ በእውነት አዲሱ ዘመን የፍቅር የሰላም የበረከት የምንሰራበት የምንለወጥበት ተስፋ ያደረግነውን የርስተ መንግስቱን የምንወርስበት ስራ የምንሰራበት ያደርግልን። እግዚአብሔር ከሁላችን ጋር ይሁን።